እስኪ ሁላችሁም አስቡት ያላችሁበት ቦታ ላይ ሆናችሁ ያላችሁን ሩም አስቡትና የቤታችሁ ወይም ደግሞ ያላችሁ ክፍል ስፋቱ 16 ሜትር ስኩዌር ነው ብንል ምን ማለታችን ነው? 16 ሜትር ስኩዌር ኤሪያ ማለት ምን ለማለት ፈልገን ነው? ወርዱ ምን ያክል ነው? ቁመቱ ምን ያክል ነው? ተማሪ ቤት ላንቺ ተማሪ ቤት ላንተ Hello class, welcome to Tomari Bet. Today we are going to dive deep into squares and square root of rational numbers. So today we will see the concept of squaring and square root of rational numbers. Before going to define squaring and square root of rational numbers, ስለ square root እና squaring ስንማር ቤታችን ላይ ያለውን የቤቱን ስፋት የግቢያችን ስፋት እና የተለያየ ቦታዎችን ስፋት ዲስክራይብ ማድረግ እንችላለን ማለት ነው። ስለዚህ ከምሳሌው እናያለን። ከኔ ጋር ቆዩ። ኦኬ squares and square root of rational numbers. Let's see the given note. If the number a to be multiplied by itself, then the product is usually written as a squared. ማንኛውም ቁጥር በራሱ ሲባዛ ቁጥሩ a ቢሆን የተባዛው ብዜት a square ተብሎ ይጻፋል ማለት ነው። This can be read as ይህንን በምን መንገድ ማንበብ እንችላለን ማለት ነው? a squared or the square root of a or a to the power of 2 ብለን ማንበብ እንችላለን ማለት ነው። እንደ አጠቃላይ ማንኛውም ቁጥር በርቢ ወይም በፓወር ሲሰጥ እዚህ ጋር እንደምናየው a the power of n b ቢሆን n ከላይ ያለችው ቁጥር ኤክስፖነንት ወይም ፓወር ትባላለች ማለት ነው። a ደግሞ ቤዝ ወይም ደግሞ እርስ በራሱ የሚባዛ ቁጥር ማለት ነው። b ስታንዳርድ ፎርም ወይም ደግሞ የተባዛው ቁጥር ይሆናል ማለት ነው። ለምሳሌ 1 ሲባዛ 1 ይሆናል። 1 ስኩዌር ብለን መግለጽ እንችላለን ማለት ነው። 2 ሲባዛ 2 4 ይሆናል ወይም 2 ስኩዌር ማለት እንችላለን። 3 ሲባዛ 3 9 ነው ወይም 3 ርቢ 2 ብለን መጻፍ እንችላለን ማለት ነው። 4 ሲባዛ 4 16 4 ርቢ 2 5 ሲባዛ 5 25 5 ርቢ 2 6 ሲባዛ 6 36 6 ርቢ 2 ብለን መጻፍ እንችላለን ማለት ነው። እንደ አጠቃላይ እንደዚህ ያለን ስንቀጥል የመጨረሻው ቁጥር n ቢሆን n times n is equal to n square provided that n should be different from 0 and 1. ለምንድን ነው n ከ0 እና ከ1 መለየት ያለበት? n 1 ከሆነ ሁሉ ጊዜ መልሱ 1 ይሆናል ማለት ነው። ማንኛውም ቁጥር በn ጊዜ ቢባዛ ሁሉ ጊዜ መልሱ 1 ይሆናል። እንዲሁም 0 ቢሆን ደግሞ ሁሉ ጊዜ 0 ይሆናል ማለት ነው። ስለዚህ n ከ0 የተለየ ቢሆንና ራሱን በራሱ ቢባዛ n ስኩዌር መሆን ይችላል ማለት ነው። ኦኬ እነዚህ ቁጥሮች ፐርፌክት ስኩዌር ነምበርስ ይባላሉ። They are perfect square numbers. These numbers are considered as perfect square numbers. If you continue multiplying it this way, you can find n times n is always n square. Okay, let's go to examples. ወደ ምሳሌዎች እንሄዳለን። ምሳሌ find the square of 8, find the square of 4 over 3, and the square of 20, the square of negative 10 over 16, it says. ስለዚህ የእነዚህን ቁጥር ስኩዌር እንዴት እንደምንፈልግ በጋራ እናያለን ማለት ነው። የመጀመሪያውን አብረን እንሰራለን። a find the square of 8 ማለት በቀጥታ 8 ርቢ 2 ብለን እንጽፋለን ማለት ነው። 8 ርቢ 2 ማለት እዚህ ጋር እንዳያየነው 8 ቁጥር ቢሆን n ቢሆን n times n ስኩዌር ነው ብለናል። ስለዚህ በn ቦታ ላይ 8ን ስተኩ 8 ሲባዛ 8 ይሆናል። 8 ሲባዛ 8 64 ነው ማለት ነው። ስለዚህ 64 ፐርፌክት ስኩዌር ነምበር ነው ወይም ደግሞ ፐርፌክት ስኩዌር ቁጥር ነው ማለት ነው። እንደገና የቢ 4/3 ክፍልፋይ ነው የተሰጠን። ክፍልፋይ 4/3 ርቢ ማለት በዚህን ጊዜ ደግሞ ማንኛውንም ክፍልፋይ ርቢያቸውን ስንፈልግ a over b ስኩዌር ማለት a ስኩዌር ኦቨር ቢ ስኩዌር ማለት ነው። ለብቻ ርቢያቸውን እንፈልጋለን ማለት ነው። ስለዚህ 4 ስኩዌር ሲካፈል 3 ስኩዌር ይሆናል። 4 ስኩዌር 16 ይሆናል። 3 ስኩዌር ደግሞ 9 ማለት እንችላለን ማለት ነው።
16 ዘጠነኛ የ4 ሶስተኛ ስኩዌርድ ቁጥር ነው ማለት ነው። የሲ ደግሞ የ20 ስኩዌር ስንት ነው? 20 ስኩዌርድ ማለት 20 ሲባዛ 20 ማለታችን ነው። 20 ሲባዛ 20 ሁልጊዜም ዜሮ ያለውን ቁጥር ስናባዛ ከዜሮ የተለዩ ቁጥሮችን እንጻፍና ዜሮ ያሉትን ዜሮዎች በሙሉ በጎኑ ላይ እናስቀምጣለን። ምን ማለታችን ነው? 2 ሲባዛ 2 4 ይሆናል። ከዛ በኋላ ሁለት ዜሮዎች አሉ። ሁለቱን ዜሮዎች ማስቀመጥ እንችላለን። ስለዚህ የ20 ስኩዌር 400 ይሆናል ማለት ነው። እንዲሁም ዲ ኔጌቲቭ 10 16ኛ ስኩዌር ሲሆን ኔጌቲቭ 10 16ኛን በቅንፍ በዚህ መንገድ ካስቀመጥን በኋላ እዛ ጋር ባየነው ባህሪ ወይም ፕሮፐርቲ መሰረት ኤ ኦቨር ቢ ዘ ሆል ስኩዌር ማለት ኤ ስኩዌር ኦቨር ቢ ስኩዌር ማለት ነው። በዚህ መሰረት ኔጌቲቭ 10 ሲባዛ ኔጌቲቭ 10 ሲካፈል 16 ሲባዛ 16 ማለት እንችላለን። ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ይሆናል። 100 ሲካፈል 256 ይሆናል ማለት ነው። ስለዚህ በዚህ መንገድ ቁጥሮችን ስኩዌር ማድረግ እንችላለን። ወይም ደግሞ find the square of the given number ተብለን ስንጠየቅ በዚህ መሰረት መፈለግ እንችላለን ማለት ነው። የሚቀጥለው ቪዲዮአችን የሚሆነው እንዴት ስኩዌር ሩት መፈለግ እንችላለን የሚለውን እናያለን። እሺ ተማሪዎች፣ ካሁን በፊት ባየነው ቪዲዮ የቁጥሮችን ስኩዌር እንዴት መፈለግ እንደምንችል አይተናል። እንደገና ትርጓሜያቸውን ማየት ችለናል ማለት ነው። አሁን ደግሞ ስኩዌር ሩት ምን ማለት ነው፣ ስኩዌር ሩት ወይም እንዴት ሲምፕሊፋይ ማድረግ እንደምንችል በቀላሉ እናያለን ማለት ነው። ስኩዌር ሩት ማለት ምን ማለት ነው የሚለውን ቀለል ባለ ምሳሌ መረዳት እንችላለን ማለት ነው። አብራችሁን ቆዩ። ስኩዌር ሩት ኦፍ ራሽናል ነምበርስ as we have seen before, square root is the reverse operation of squaring. ስኩዌር ሩት ማለት የስኩዌሪንግ ግልቢጦሽ ስሌት ነው። ወይም ደግሞ ስኩዌር ያደረግናቸውን ቁጥሮች ምን ቁጥር ነው ስኩዌር ሆኖ የሰጠን ብለን ደግሞ በማሰብ ከስኩዌር ሩት ማውጣት እንችላለን ማለት ነው። ከምሳሌው ካሁን በኋላ በተሰጡ ምሳሌዎች ላይ በደንብ ማየት እንችላለን ማለት ነው። ነገር ግን ስኩዌር ሩት በምን መንገድ ዲፋይን ይደረጋል? እዚህ ጋር በተሰጠው መሰረት for any rational number x there is a rational number y which is greater than or equal to 0 such that x square is equal to y ይላል። ስለዚህ ይህ ማለት ምን ማለት ነው? ለማንኛውም x ለተባለ ቁጥር ለምሳሌ 3ን ብንወስድ 3ን ስኩዌር ብናደርግ 9 ይሆናል። ማንኛውም ቁጥር ስኩዌር ሲሆን የሚሰጠን ቁጥር አለ ማለት ነው። ይሄ ደግሞ ኤግዚስቴንስ ቲዮረም ይባላል። 3 square is 9, 2 square is 4, 5 square is 25። ቅድም ስኩዌሪንግ ላይ ባየነው መሰረት ፐርፌክት ስኩዌር ቁጥሮች በሙሉ ለዚህ ምሳሌ መሆን ይችላሉ ማለት ነው። ወደ ስኩዌር ሩት ስንመጣ ደግሞ ስኩዌር ሩት ማለት ስኩዌር ሩት እነን ሲምቦል ማስታወስ ይጠበቅብናል ማለት ነው። ይሄ ሲምቦል ወይም ደግሞ ምልክት ራዲካል ይባላል ማለት ነው። እዚች ጋር ኢንዴክስ ይባላል። ብዙውን ጊዜ ኢንዴክስ 2 ከሆነ አንጽፍም መተው እንችላለን። ከሁለት የተለየ ከሁለት በላይ 3፣ 4 ወይም 5 ከሆነ እንጽፋለን ማለት ነው። ኢንዴክስ ትባላለች። ጠቋሚ ቁጥር ነች። ወይም ደግሞ ስንት ጊዜ ተባዝቶ ነው እዚህ ውስጥ ያለ ቁጥር የተጻፈው። ለምሳሌ ኤም ብንል ኤን ኢዝ ሩት ኦፍ ስኩዌር ሩት ኦፍ ኤም ማለት ኤን ጊዜ ተባዝቶ ኤም የሆነ ቁጥር ማን ነው ብሎ ማሰብ ነው። ወይም ደግሞ እችን ምሳሌ ብንወስድ ስኩዌር ሩት ኦፍ 9 ማለት 2 ጊዜ ተባዝቶ 9 የሚሆንልን ቁጥር ማን ነው ብለን ማሰብ ነው ማለት ነው። ስለዚህ በዚህ ጊዜ ራሱን በራሱ ተባዝቶ 9 የሚሆን ቁጥር 3 ነው ማለት ነው። 2 ጊዜ ስንል በ2 ሲባዛ ማለታችን አይደለም። ስለዚህ ሁልጊዜም ኤ ስኩዌርድ ማለትና ኤ ስኩዌር ማለት ኤ ታይምስ ኤ ማለት ነው። ትዋይስ ኦፍ ኤ ማለት ኤ ሲደመር ኤ ማለት ነው። ብዙውን ጊዜ ተማሪዎች እነዚህ ልዩነቶች ለመረዳት ሲቸገሩ ይታያል። ስለዚህ ያው እናንተ በደንብ የነዚህ ልዩነት መረዳት ይጠበቅባቸዋል ማለት ነው። ኤ ስኩዌር ማለት ቁጥሩ ራሱ ኤ ራሱን ደግሞ ሲያባዛ ማለት ነው። ትዋይስ ኦፍ ኤ ማለት ግን ኤ የተባለ ቁጥር ራሱን ጋር ሲደመር ማለታችን ነው። ስለዚህ ኤን ኢዝ ሩት ኦፍ ስኩዌር ሩት ኦፍ ኤም ማለት
ስኩዌር ሩት ኦፍ አሁን በዚህን ጊዜ ኤን 2 ነች። 2 አለመጻፍ እንችላለን። ለምን 2 ጊዜ ተባዝቶ ከሆነ 2 ብለን ሳንጽፍ በቀጥታ መልሱን መጻፍ እንችላለን። ስለዚህ ከስኩዌር ሩት ሲወጣ 9 3 ይሆናል ወይም 3 ሲባዛ 3 9 ነው ማለት ነው። ራሱን ደግሞ ሲያባዛ 9 የሚሰጠን ቁጥር 3 ነው ማለት ነው። ስለዚህ በስኩዌር ሩት ጊዜ ራዲካል ሳይን ኢንዴክሱንና ከስኩዌር ሩት የሚወጣውን ቁጥር በደንብ መረዳት ይጠበቅብናል ማለት ነው። እዚህ ጋር የተሰጡን ምሳሌዎች አሉ እናያለን። find the square root of the following numbers ይላል። የመጀመሪያው what is the square root of 25? First we need to express these numbers using radical sign. ስለዚህ በራዲካል ሳይን ማስቀመጥ ይጠበቅብናል ማለት ነው። square root of 25 ማለት ራሱን ደግሞ ሲያባዛ 25 የሚሆን ቁጥር ማን ነው ብለን ማሰብ ነው። ስለዚህ 25 የሚሰጠን ቁጥር 5 ነው። ወይም ደግሞ ይህን ቁጥር 5 ሲባዛ 5 ማለት እንችላለን። 5 ሲባዛ 5 ካሁን በፊት ባየነው መሰረት 5 ስኩዌር ማለት ነው። 5 ስኩዌር ይሆናል። አሁን የተለያዩ ፕሮፐርቲዎች አሉ በስኩዌር ሩት ጊዜ። ስኩዌር ሩት ኦፍ 5 ስኩዌር ማለት ኢንዴክሱና ኤክስፖነንቱ ተመሳሳይ ከሆነ ራዲካሉን ማጣፋት ይቻላል። ለምሳሌ ኢንዴክሱም 3 ከሆነ እዚህ ጋር ፓወሩም 3 ከሆነ ራዲካሉ ይጠፋል። በቀጥታ ቁጥሩን ብቻ ማውጣት እንችላለን ማለት ነው። ስለዚህ ራሱን ደግሞ ሲያባዛ 25 የሚሰጠን ቁጥር 5 ነው ማለት ነው። የቢንም በተመሳሳይ እናያለን። ስኩዌር ሩት ኦፍ 81 ማለት ምን ቁጥር ነው 81 የሚሰጠን ብለን ማሰብ ይጠበቅብናል ማለት ነው። ስለዚህ 81 የሚሰጠን ቁጥር 9 ነው። 9 ሲባዛ 9 ይሄ ደግሞ ማለት ስኩዌር ሩት ኦፍ 9 ስኩዌር ይሆናል። አሁን ኢንዴክሱ እዚህ ጋር ካልጻፍን ሁልጊዜ 2 ማለት ነው ብያችኋለሁ። ኢንዴክሱ ራዲካሉን ያጠፋልናል። በቀጥታ 9 መልሳችን ይሆናል ማለት ነው። እሺ የሲ በተመሳሳይ የሲን እናያለን። 144 ከራዲካል ሲወጣ ስንት ይሆናል? እንዲሁም 144 እንዴት ከራዲካል ሊወጣ ይችላል ሚለውን እንዴት ነው? ካሁን በፊት ቁጥሮች ከዚህ በላይ ትላልቅ ቁጥሮች ቢሆኑ ዝም ብለን በቃላችን ለማስላት እንቸገር ይሆናል። ቁጥሮች ከዚህ በላይ ከፍ ያሉ ቢሆኑ ከ144 የተለዩ በጣም ብዙ ቁጥር ሲሆን ፋክተር ትሪ በመጠቀም ሲምፕሊፋይ ማድረግ እንችላለን ማለት ነው። ፋክተር ትሪ ማለት 144ን በሁለት ስናካፍል 72 ይሆናል። 72 በሁለት ሲካፈል 36፣ እንደገና 36 በሁለት ሲካፈል 18 ይሆናል። 18 በሁለት 9፣ 9 በ3 3። አሁን እነዚህ ቁጥሮች ይሄ እንደዚህ አድርጎ ማስቀመጥ ፋክተር ትሪ ይባላል ማለት ነው። እነዚህን ፋክተሮች እኩል ወይም በሁለት ግሩፕ እንመድባቸዋለን። ስለዚህ ስንት ሁለቶች አሉ፣ ስንት ሶስቶች አሉ ብለን እንቆጥራቸዋለን። መጀመሪያ 1 2 3 4 4 ሁለቶች አሉ። እንደገና 3 ሁለት ጊዜ አለ ማለት ነው። ስለዚህ እኩል ስንከፍላቸው 2 እና 2 ሲባዛ 2 ማለታችን ነው 4 ማለት እንችላለን። እንደገና 2 እና 2 4 ማለት እንችላለን። አንደኛውን 3 ከዚች ጋር አንደኛውን 3 ደግሞ ከዚች ጋር ማባዛት እንችላለን። ስለዚህ 3 ሲባዛ 4 ማለታችን ነው። ስለዚህ 3 ሲባዛ 4 ማለት 12 ማለት ነው። በቀጥታ 12 ሲባዛ 12 ይሆናል። ስለዚህ 12 ሲባዛ 12 ማለት ደግሞ 12 ስኩዌር ይሆናል። 12 ከራዲካል ሲወጣ ፓወሩ ራዲካሉን ያጠፋልናል 12 ማለት ይቻላል ማለት ነው። በዚህ መንገድ ትላልቅ ቁጥሮችን ፋክተር ትሪ በመጠቀም በዚህ መንገድ ሲምፕሊፋይ ማድረግ እንችላለን። የዲን እንሰራለን። የዲ እንደምታዩት አስርዮሽ ቁጥር ነው የተሰጠን። አስርዮሽን ቁጥር መጀመሪያ ወደ ክፍልፋይ መቀየር ይጠበቅብናል። ወደ ክፍልፋይ ስንቀይር ከነጥብ በኋላ የተሰጡትን አሃዞች እናያለን ማለት ነው። ሌትስ ካውንት ዘ ነምበር ኦፍ ፊገርስ አፍተር ኤ ፖይንት 1 2 3 4 meaning that this number or 64 is divided by a number with 4 zeros or simply by 10,000. This number is equal to 64 over 10,000. Since we are simplifying the square roots, we should write under the square root ላይ እንጽፋለን ማለት ነው። በዚህን ጊዜ
እንደገና ሁለት ክፍልፋዮች ከራዲካል ሲወጡ a ኦቨር b ከራዲካል ሲወጣ ራዲካል a ኦቨር ራዲካል b ማለት እንችላለን። ለብቻ ለብቻ ማቃለል እንችላለን ማለት ነው። ስለዚህ 64 ኦቨር ስኩዌር ሩት ኦፍ 10000 ብለን መጻፍ እንችላለን። 64 ከራዲካል ሲወጣ 8 ይሆናል። እንደገና 10000 ደግሞ ከራዲካል ሲወጣ 4 ዜሮ ስላለው 100 ሲባዛ 100 ማለት ነው 20 ጋር ማለት ነው። ስለዚህ 100 ይሆናል። በድጋሚ 8 መቶኛ የሚለውን ወደ አስርዮሽ መቀየር ካስፈለገ በቀጥታ ወደ ግራ ከመጨረሻው ቁጥር ተነስተን ወደ ግራ ሁለት ጊዜ ሺፍት ስናደርግ 0.08 ማድረግ እንችላለን ማለት ነው። በዚህ መንገድ ሲምፕሊፋይ ማድረግ እንችላለን። የመጨረሻ የኢን እንሰራለን። በተመሳሳይ 0.36 ማለት ከነጥብ በኋላ ሁለት ቁጥሮች አሉ። 36 20 ባለው ቁጥር ተካፍሏል ማለት ነው። 36 ሲካፈል ለ100 በቀጥታ ራዲካል ላይ በማስገባት እንጽፋለን። አሁን ቀለል ያለ ቁጥር ነው፣ በቃላችን ማሰብ የምንችለው ስለሆነ ስኩዌር ሩት ኦፍ 36 ማለት 6 ማለት ነው። 100 ማለት ደግሞ 10 ነው። 6 ሲካፈል ለ10 0.6 ይሆናል ማለት ነው። ስለዚህ ተማሪዎች ሌሎቹን ጥያቄዎች በዚህ መንገድ በመለማመድ ከስኩዌር ሩት እንዴት ሲምፕሊፋይ ማድረግ እንደምንችል እንዲሁም ስኩዌር እንዴት መፈለግ እንደምንችል ፐርፌክት ስኩዌር ምን ማለት እንደሆነ ራዲካል ምን ማለት እንደሆነ እንደገና በተጨማሪም ደግሞ የስኩዌር ሩት እና የስኩዌሪንግ ፕሮፐርቲ በጣም ብዙ ፕሮፐርቲዎች አሉ። እነዛን በማጥናት መለማመድ ይቻላል። እሺ ተማሪዎች አሁን ኤክሰርሳይሶችን ከመስራታችን በፊት የዛሬው ቪዲዮአችን ምን እንደሚመስል አጠር አድርጌ በምሳሌ ያሳያችኋለሁ ማለት ነው። ዛሬ ስለ ስኩዌሪንግ እና ስለ ስኩዌር ሩት መማር ችለናል ወይም ደግሞ ማየት ችለናል ማለት ነው። ስኩዌሪንግ ማለት ምን ማለት ነው፣ ስኩዌር ሩት ማለት ምን ማለት ነው የሚለውን አጠር ባለች በአንድ ምሳሌ እናጠቃልልና ወደ መልመጃዎች እንሄዳለን ማለት ነው። ኦኬ ሌትስ ሉክ አት ዚስ ፕሮፐርቲ ኢፍ a square is equal to b then the square root of b is equal to a ምን ማለታችን ነው? a squared b ከሆነ b ከስኩዌሩ ሲወጣ a ይሆናል ማለት ነው። በምሳሌ a ማለት 4 ቢሆን 4 ስኩዌር 4 ሲባዛ 4 16 ይሆናል። 16 ስኩዌር ሩት ማለት 4 ይሆናል ማለት ነው። ይሄ ቀለል ያለ ምሳሌ ነው። እንዳጠቃላይ ስኩዌር ሩት እና ስኩዌሪንግ ማለት ምን ማለት እንደሆነ በቀላሉ ሊያጠቃልልን ይችላል ማለት ነው። አሁን ወደ ኤክሰርሳይሶች እንሄዳለን። Find the square root of the following numbers. A 625 over 169. What does it mean? You will directly convert into the square root and you will simplify the square root of 625 over 169. B the square root of 36 over 64. C the square root of 0.0121. So this is all about today's video. So I hope video እንደወደዳችሁት ተስፋ አድርጋለሁ። Don't forget to share and leave a comment here below. በቴሌግራም፣ በፌስቡክ፣ በዩቲዩብ ቻናላችን ጆይን አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ለዛሬ እዚሁ አበቃን። ቻው ቻው።